የደረቀ ቁስሉን አንስቼ አደማባት። አልገባኝም። ቆይ ተጣልታችሁ ነው? እንደዛ አይደለም። በማያገባኝ ገብቼ ፍቅር ህይወቷን አነሳውባት። ከዛ ለስንት ዓመት ሙሉ የደበቀችውን ፎቶ አውጥታ ይኸው በደረቅ ሌሊት ማልቀስ ጀመረች። ታዲያ ቆይ ምን ይሻላል? ወይ ካልሆነ ሄደን እናጽናናት። ብቻዬን ነው መሆን የምፈልገው ነው ያለችው። ሰኔ በቃ ተረጋጊ። አንቺ መረጋጋት ነው ያለብሽ። ፎጣዬን ይዤ ልምጣ። ትሽን አንድ ጊዜ አዳምጪ። እኔ በቃ ደህንነትሽ አሳስቦኝ ነው ድረስ የመጣሁት እኮ። አንተ ምን አገባ? ተረጋጊ ኪያ። ንዴትሽ እኮ ይገባኛል፣ ግን በቃ ትንሽ እንኳን እስከስረዳሽ ድረስ ጊዜ ስጪ። እባክህ ተወኝ። እባክሽን ኪያ፣ አንድ ጊዜ እስከማስረዳሽ ድረስ ጊዜ ስጪ። ሰማኛለህ? ካንተ ጋር ሆኜ መረጋጋት አልፈልግም። ስለዚህ ከመንገድ ይዞር በልልኝ። ኧረ አንዴ እንዴት እንደወደድካት ወይስ ከሷ ጋር ለመሆን እንዴት ልታሳምናት እንደነበር ምንድነው የምረዳ? ይኸውልሽ ኪያ፣ ሁኔታው አንቺ እንዳሰብሽው አይደለም። በቃ መጥፎ አጋጣሚ ነው እንጂ አንቺ እንዳሰብሽው አይደለም ኪያ። ኧረ እባክህ አጋጣሚ ነው። በየቀኑ እኮ መንገድ ላይ ከምታገኛቸው ሴቶች እንዳድል ሆኖ ጓደኛዬ ስለገጠመች ነው። ከዛ እሷንም ስልክሽን ብለህ ጠየካት። ቆይ ኮንታክት ውስጥ ያሉ ሴቶች አልበቃ ብለውክ ነው? ለአንተ መጥፎ አጋጣሚ ሆነው ለእኔ ጥሩ አጋጣሚ ሆነና ጓደኛዬ ሊጣለክ። ደግነቱ እሷ ፊት ስላልሰጠች እንጂ እንደለመድከው ለአልጋ ነበር የተመኘሃት አይደል? ቆይ ይሄንን ነው የምታስረዳኝ? እባክሽ ኪያ፣ ይበልጥ እያካበርሽው ነው ያለሽው። ሁኔታው አንቺ እንዳልሽው አይደለም እንዴ። በቃ እኔ እኮ ስልኳን ብቻ ነው እኮ የጠየቅኳት። ሄን ወካታ በሳጨኝ እንዴ። ቆይ ስልኳን ከተቀበልካ በኋላ ከዛ በኋላ ምን ልትላት ነበር? ነገረኝ እንጂ ምን ልትላት ነበር የፈለካት? ቆይ ስልኳን የወሰድከው ልጅ አልነበር ወይንስ ለስራ ጉዳይ ፈልጌሽ ነው ምናምን እያልክ ልታናግራት? ነገረኛ። የተደበቀ ነገር የለም፣ ሁሉም ነገር ግልጽ ነው ብሎ ለናሆሚ ይናገራል ማለት ነው። ናሆሚም እሱማ ግልጽ ነው፣ ሁሉም ነገር እኮ ለኔ ውስብስብ ሆኖብኛል እያለ ለቅዱሴ ይመልሳል ማለት ነው። ቅዱሴ ነው ብሩ እስከ በፊቱ አሁን ራሷን ዝቅ ማድረግ ጀምራለች። ራሷን ዝቅ እንድታደርግ ደግሞ እኔ አልፈልግም ነበረ ቅዱሴ ይላል ናሆሚ ማለት ነው። ቅዱሴ ደግሞ ለምንድነው እንደዚህ የሚሆነው? የልጅ ነገር ስለሆነ ነው እንጂ ሌላ ነገር ሆኖ አይደለም። እሱ እኮ ልጅ የሚሰጠው ፈጣሪ ነው፣ የፈጣሪ ጉዳይ ነው እንጂ ሌላ ነገር አይደለም እያለ ቅዱሴ ለናሆሚ እየተናገረ ይገኛል ማለት ነው። ግን እኮ ብሩ ጥሩ ልብ ያላት ሴት ናት እያለ ይገኛል። አንተ ግን ስለ ዳጊ ምን ታስባለህ ብሎ ሲል ናሆሚ እኔ አላቅም ምን እንደማስብ፣ ደህኒ ምርመራ ላደርግ ወይስ አላደርግ እያልኩኝ በጣም እየተጨናነኩኝ ነው። ብሩ ትጨናነቅብኝ ይሁን እንዴ እያለ ይገኛል ማለት ነው። ብሩ እንግዲህ ብትጨናነቅም የሱ ልጅ ከሆነ ግዴታ መቀበል አለባት እያለን እኛም ደግሞ እንናገራለን ማለት ነው። ሰላማችሁ በዝት ይበል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ እያለን መልካም ምኞታችን እየተመኘን እንገኛለን ማለት ነው። ብሩ መድኃኒት እየዋጠች ትገኛለች። በጣም ራሷን አሟት መድኃኒቱን ስትውጥም ሰራተኛዋ በቀስ እያልሽ ዋጪ እያለቻት ለሷም እያዘነች ትገኛለች ማለት ነው። ብሩም ደግሞ አመሰግናለሁኝ እያለች ትገኛለች። ሰራተኛዋም ምን ሆነሻል ብሩዬ? ምን ሆነሽ ነው እንደዚህ ሆንሽ? ፊትሽ እኮ ተለዋውጦብሻል እያለች ትገኛለች ማለት ነው። ምን ተፈጠረ እያለች ትገኛለች። ህሊኒም የሆነ ነገር እንደምትናገርና ብትናገርና ምንም ነገር ቢሆን ምንም የተናገረ ነገር የለም። በእርግጥ ልጁ ብትሆንም ምንም ነገር ማውራት ብችልም ስለ ልጁ እኔ በጣም እቀበላለሁኝ እያለች ትገኛለች ማለት ታውቃት የለ እንዴ ናሆሚ እንደዚህ የሚሆነው አንቺን ለመጠበቅ ነው እያለች ትገኛለች። እኔማ አሁን ብዙ ነገር እየሰማኝ ውስጤ እየተረበሸ ነው እያለች ትገኛለች። ምንም ነገር ቢሆንም እኮ አንቺ መረበሽ የለብሽም እያለቻትም ትገኛለች ማለት ነው። እኔ ለራሴ የልብ ታማሚ ነኝ። አንድ ነገር ቢሆን እኮ ምንም ነገር ማንም የሚደርስልኝ ሰው የለም እያለች ትገኛለች ማለት ነው።
ተመልከሽ እስኪ ሄሌኒ ከኔ በላይ ቆንጆ ናት፣ ሊወዳትም ይችላል እያለች ትገኛለች ማለት ነው። ይህንን ነገር ሳስብ ሁሉም ነገር ውስብስብ ይሆንብኛል እያለችም ትገኛለች። ወረዬ ሁሉም ነገር እኮ ይስተካከላል አትጨነቂ እያለች ትገኛለች ማለት ነው። የልጅ ጉዳይ ደግሞ አንቺ ፈልገሽ የምታመጪው ሳይሆን ፈጣሪ የሚሰጠው ነገር ነው እያለች ትገኛለች። ብሩም ደግሞ መቼ ነው ፈጣሪ የሚሰጠኝ መቼ ነው? እሱ ደግሞ ልጅ ከወደደ እኔ ራሴ ምን አደርጋለሁ እያለች ትገኛለች ማለት ነው። ላንቺ እኮ በጣም ብዙ ትልቅ ቦታ አለው ናሆሚ እያለች ትገኛለች። በጣም እየተጨናነቀ ነው፣ አንቺን ለማስደሰት የማያደርግ ነገር የለም እያለችም ትገኛለች ማለት ነው። ዛሬ ብትታመሚ እኮ ነገ ትድኛለሽም እያለች ትገኛለች። ሄሌኒ እኮ ከኔ የተሻለች ነች ብላ ስትል ካንቺ የተሻለች ሳትሆን ልብሽ ከሷ የተሻለ ነው እያለች ትገኛለች ማለት ነው። እኔን ይዞ እንትን ብሎ ከሚሳቀቅ ሄሌኒ ትሻለው ነበረ እያለችም እያወራች ትገኛለች። እሷም ይሄ የሰይጣን ሀሳብ ነው እንጂ ትክክለኛ ሀሳብ አይደለም እያለች ትገኛለች ማለት ነው። ታውቃለህ ዛሬ ኪያ ቢሮ ለመምጣቷን ሳስበው በጣም ተደብራት እየተሰማኝ ነው። ስለዚህ አሁን ሀውዬ አመሰግናለሁ፣ አንቺ ባትኖሪ ኖሮ ይሄ ሁሉ ጭንቀት የት አድርግ ነበረ እያለች ትገኛለች ማለት ነው። ብሩ በጣም ታሳዝናለች እውነት ለመናገር ግን ሀውዬ ይህን ንግግራችን ለማንም እንዳትናገሪ እያለች ትገኛለች። ሀዊም እሺ አልናገርም እያለችም ትገኛለች ማለት ነው። ሀዊም በጣም አሁን ልሷን እየወደደቻት መጥታለች። እንግዲህ ሁሉም ነገር እንደሚስተካከልም ተስፋ እናደርጋለን እያለም በአሁኑ ግን የሷን ምረት ማገኝ መስልሻል? እኔ እንጃ ኪያ ጋር ልትሄጂ ነው ወይ? ይሄ ጥሩ ሀሳብ ነው ብሎ ሲላት እንዴ ለምንድን ነው አብረን ማን ሄደው አብረን እንሂድ እያላት ይገኛል ማለት ነው። ነገሮች ወዴት እየሄዱ ነው? እኔ ምን ማድረግ እችላለሁ እያለች ትገኛለች። አንተ አፋ አትቀመጥም ነበር እንዴ? ምን ወደዛና ወደዚህ ያልከሰከሰሃል ብላ ስትል እኔ እሷን ማጣት አልፈልግም እያለ ይገኛል ማለት ነው። የኪያዬ ጓደኛ አሁንስ ምን ማድረግ አለብኝ ብሎ ሲላት አላቅም እኔ ምን አውቃለሁ ብለክ ነው ለጊዜው ምን ታደርግ መሰለ ራስክን ማሸሽና ለሷ ይቅርታ መስጠት ነው እንጂ እያለችም ትገኛለች ማለት ነው። እሷም እኮ ነገ ይቅርታ ትሰጣለች ይቅርታ ታደርግልሃለች እያለችም ትገኛለች ማለት ነው። ቆይ እንዴት ነው ማግኝቻ ይቅርታ የምሰጣት ወይስ እንዴት ነው ይቅርታ የሚሰጠው እያለ ይገኛል። መጀመሪያ ለምን ወደዛና ወደዚህ ትልከሰከሳለህ? ላንተ ጥሩ ነው ማለት ነው። እና ታዲያ ስለዚህ ትንሽ ጊዜ ስጣት፣ ምንም ችግር የለውም፣ እሷ ይቅርታን ትቀበላለች። አለዛ ደግሞ ለኬራ ተናገር እያለ ይገኛል። እሱም ደግሞ ኧረ ምንድነው የምታወሪው? ኬራ እኮ የኛ መዋደድ አይፈልግም እያለ ይገኛል። የኛ መዋደድ በፍጹም ሊፈልግም አይችልም፣ እየተሳለቀብን ነው የሚሄደው እያለች ትገኛለች። ደህና ሳወራ እኮ ሀሳቤ ነው ያስጨረሰኝ እያለ ይገኛል ማለት ነው። ደግሞ ብዬ ከኬራ ጋር ይጣላ እንዴ? ምንድነው አንቺ የምታወሪው እያላት ይገኛል ማለት ነው። አንተ ደግሞ ምን ሆነክ ነው? እኔ ነግረዋለሁ እያለች ትገኛለች ማለት ነው። በጣም ተናዷል። እሱም አንቺ ለምንድነው የምትናገሪው? አንቺ ማንን ያምንሻል እያለ ይገኛል። ናሆሚ እንግዲህ እዚህ ጋር በጣም እየተጨናነቀ ይገኛል ማለት ነው። ናሆሚ ግን የሷን ፊት ሳይ ደግሞ ሁሉንም ጭንቀቴ እረሳለሁኝ። እሷን አይቼ ሁሉንም ጭንቀት እረሳለሁኝ። ነገር ግን እሷ እንዳትጎዳብኝ እያልኩኝ ብዙ ነገር እየሸሸውኝ ይገኛለሁኝ እያለ ይገኛል። ቅዱሴም ግዴታክ ነው፣ ያንተ ተስፋ እሷ ናት። ከእንደገና ደግሞ ልጅክም ያንተ ከሆነችም ወስደ ማሳደግ ግዴታህ ነው እያለ ይገኛል። ናሆሚም እሷም ደስተኛ ስለመሆን አንሳያት እኔም ደስተኛ እሆናለሁ እያለ ይገኛል ማለት ነው። ናሆሚ በጣም ያሳዝናል። እንግዲህ ምን ማድረግ እንችላለን እኛም
ሄሌኒ ድሮም የሷን የሆነ ነገር ሲነኩባት አትወድም እያለ ይገኛል። ናሆሚም ቅዱስም ዝም ብለክ እኮ ነው አንተ ራስነትህን የምታስጨናንቀው እያለም ይገኛል ማለት ነው። እንደዛ ከሆነማ ቅዱሴ እንደዛ ከሆነማ ሄሌኒ ቤት መታበሩን እንዳታገኛት እናደርጋለን፣ እንደዛ ማድረግ እንችላለን እያለ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።